ጤና ይስጥልን ውድ ኢትዮ ከረንት ዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡን አርዕስተ ዜና ወደ እናንተ ይዘን ቀርበናል። የጠቅላይ ሚኒስተሩ የምስራቅ አፍሪካ አማካሪ ሚኒስተር የሆኑት አቶ ጌታቸው ረዳና እንዲሁም በኢትዮጵያ ትልቅ የፖለቲካ ተጽዕኖ አለኝ የሚለው ጀዋር ምን አገናኛቸው? በሁለቱም መካከል የተፈጠረው ንግግር ምን ይመስላል? በምን ጉዳይ የሚለውም የዜና ጥንቅራችን በሰፊው አካተናል። ቆይታቸው የምትሰሙት ይሆናል። በኢህአዴግ ጊዜ የፌዴሬሽን ምክር ቤት አፈ ጉባኤ የነበሩት የህወሓት ስራ አስፈጻሚ የነበሩት ወይዘሮ ኬሪያ ኢብራሂም በትግራይ አስቸኳይ ጊዜ መታወጅ አለበት አሉ። በምን ጉዳይ የሚለውንም የዜና ጥንቅራችን አካተናል። ከኋላ ቀር ቡድኑ ጥሪ ተጠንቀቁ ሲሉ ዶክተር አብርሃም በላይ ተናገሩ። በቅርብ ቀደም ሲል ለደረሰው የሰውና ንብረት ውድመት ተጠያቂ ለመሆን ጥረት ከማድረግ ይልቅ ህዝባችን ወደ ድርቅና ችግር ለመምራት እየሞከሩ ነው። አንተም ያውነህ ብለህ ታስባለህ፣ ማዕበሉ ይወስድሃል እንደሚባለው ሁሉ ዛሬ ማንም ወጣት አይታለልም። የኋላ ቀር ቡድን በተለመደው ሴራ ህዝቡንና ወደፊት ህይወት ችግር ውስጥ የሚያስገባ ወጣት አይኖርም ሲሉ ተናግረዋል። በዚህም ጉዳይ የዜና ጥንቅራችን አካተናል። የባህር በር ለኢትዮጵያ የህልውና ጉዳይ ነው ሲሉ ጠቅላይ ሚኒስትሩ ተናግረዋል። በዚህም ጉዳይ ዜና ጥንቅር አካተናል። በምስራቅ አፍሪካ የተፈጠረውን በኢትዮጵያና በኤርትራ መካከል የተባበሩት መንግስታት ድርጅት ጸሐፊ አንቶኒዮ ጉተሬስ ለኢትዮ ኤርትራ ውጥረት ምን አሉ የሚለውም የዜና ጥንቅራችን አካተናል። ኤርትራው ፕሬዝዳንት የሳውዲ ምክትል የውጭ ጉዳይ ሚኒስትር በአስመራ አነጋግረዋል። በምን ጉዳይ የሚለው የዜና ጥንቅር ያካተናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግዎን እንዳይረሱ። በሁለቱ የፖለቲካ ሀያላን መካከል የተፈጠሩት በኢትዮጵያ ተጽዕኖ አላቸው የሚባሉት የጠቅላይ ሚኒስትሩ የምስራቅ አፍሪካ አቶ ጌታቸው ረዳና እንዲሁም በኢትዮጵያ ትልቅ የፖለቲካ ተጽዕኖ ያላቸው አቶ ጀዋር መካከል ምን አገናኛቸው? በምን ጉዳይ የሚለውንም ወደ ዜና ትንታኔያችን ስንገባ የመንግስትን እርምጃ ለአብይ ጥላቻ በመነሳት ብቻ መተቸት ትልቅ ስህተት ነው አሉ አቶ ጌታቸው ረዳ። እያንዳንዱ የመንግስት እርምጃ ከጠቅላይ ሚኒስትር አብይ አህመድ ስለመነጨ ብቻ እንደ ስህተት አድርገው ማቅረብ ጥልቀት የሌለው ትንታኔ ሲሉ የጠቅላይ ሚኒስትር አህመድ አማካሪ የሆኑት የምስራቅ አፍሪካ ጉዳይ አማካሪ ጌታቸው ረዳ ለጀዋር መሐመድን ተችተዋል። አቶ ጌታቸው ይህን የሰነዘሩ በአክቲቪስትና ፖለቲካ ጀዋር መሐመድ ላይ ባነጣጠረ ጠንካራ ትችት ነው። ጀዋር መሐመድ ከሰሞኑ በሱዳን ግጭት በተያያዘ የኢትዮጵያ መንግስት ተያዘውን አቋም ከፍተኛ ደረጃ ሲተቹ መሰንበቱ የሚታወስ ነው። አቶ ጌታቸው በጽሁፋቸው ጀዋር በአንድ ወቅት የጠቅላይ ሚኒስትሩ ደጋፊ እንደነበሩ አስታውሰው አሁን ግን የግል ጥላቻ ከሀገራዊ ስትራቴጂ ጥቅም ጋር እያደባለቀ ይገኛል ብለዋል። ገዢው ፓርቲ መጥላት በፓርቲና ፖለቲካ በሀገረ መንግስት ጥቅም መካከል ያለው ልዩነት ከመረዳት ነፃ አያደርግም ብለዋል። አቶ ጌታቸው እንደ ግብጽ ያሉ ሀገራት የራሳቸውን ጥቅም ለማስከበር በንቃት እየሰሩ ባሉበት በዚህ ወቅት ኢትዮጵያ በሱዳን ጉዳይ ተመልካች ሆና ልትቀመጥ እንደማትችል አስገንዝበዋል። ጀዋር መረጃ ስትራቴጂካዊ አውድ ውጭ ነጥሎ በማቅረብ የተሳሳተ ትረካ ለመፍጠር እየሞከረ እንደሚገኝ ወቅሰዋል። በተጨማሪም ወደ ከፍተኛ ስልጣን ለመምጣት ፍላጎት ያላቸው አካላት በሀገረ መንግስት ለሁሉን የማጥፋት አቋም ከመያዝ መቆጠብ እንዳለባት አሳስበው መንግስት ቢቀያየሩም ስትራቴጂካዊ መልክዓ ምድር ግን አይለወጥም ያሉት አቶ ጌታቸው ጀዋር ኢትዮጵያ ረጅም ጊዜ ብሔራዊ ጥቅሞች ስልጣን ላይ ካለው ፓርቲ የመለየት ስር የሰደደ አለመቻል ታይቶ ሲሉ ተችተው አጠቃለዋል። በመሆኑም ጀዋር ራስን እንደ ፖለቲካ አክቲቪስት ብታስቀምጥም አቋምህ ግን ለብሔራዊ ደህንነት ስልታዊ ጥቅም ጥላቻ እንዳለ ይጠቁማል ሲሉ አቶ ጌታቸው ረዳ ለጀዋር መልስ ሰጥተዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ ሚኒስትር የሆኑት አቶ ጌታቸው ረዳ ትናንት ለፖለቲካ ጀዋር መሐመድ ጠንከር ያለ ምላሽ ሰጥተዋል። ክስም ቀርቧል። እንኳን ደስ አለ ወንድሜ ጀዋር፣ ጠቅላይ ሚኒስትር ላይ ያለህን የግል ተቃውሞ ከኢትዮጵያ ረጅም ጊዜ ስልታዊ ጥቅሞች ጋር አዳብለ የምታቀርብበት መንገድ በእውነት የሚደነቅ ነው። ገዢው ፓርቲ መጥላት በገዢው አካል ፖለቲካ መንግስት ብሔራዊ ጥቅሞች መካከል ያለው ልዩነት ለመለየት ነፃ አያደርግም ብለዋል። ባለፉት ቀናት ውስጥ አንተም ቀርም የጠቅላይ ሚኒስትሩ አጋር የነበርክ ግን ጠንካራ ተቺ የሆንከው ኢትዮጵያ በሱዳን ግጭት ዙሪያ ስልታዊ ጥቅሟን ለማስጠበቅ የምታደርገውን ጥረት በተደጋጋሚ ስትወርፍ ቆይታል። የምታሰራጨው አንዳንድ ዘገባዎች ወይም የምታጋራቸው ሀሳቦች በራስ ሲታዩ እውነት ሊሆን ይችላሉ። ሆኖም ግን ኢትዮጵያ ስሌቶች እየቀረጹ ካሉ ሰፋ ያለ ስልታዊ ሁኔታ ውጪ ነጥለ ታቀርባቸዋለህ። እውነተኛው ከቅርጽ ከስልት ስትራቴጂ ተነጥሎ ሲቀርቡ በቀላሉ አስተሳሳች ወደ ትረካ ሊቀይሩ ይችላሉ አሉ። ከባድ ጂኦፖለቲካ ፉክክር የሚታወቀው ቀጠና ውስጥ ኢትዮጵያ እንደ ተገብሮ ተመልካች መሆን አለባት ብሎ በቅንነት ታምነህ በሱዳን እየታየ ያለው አሳዛኝ ሁኔታ በባዕድ ጣልቃ ገብነት እየተባባሰ መምጣቱ ግልጽ ነው። ነገር ግን ጥቅሟን በማሳደድ ረገድ ኢትዮጵያ ልዩ አይደለችም ብለዋል። እንደውም በማንኛውም የክልሉ ከዚያም ውጭ ካሉ አገሮች ይልቅ በሱዳን አለመረጋጋት ምክንያት የከፋ ጉዳት የሚደርስባት ኢትዮጵያ ናት። በቀጥታ የሚመለከታት ዋጋ የምትከፍልበት ጉዳይ አላት። ግብጽና ሌሎች የክልሉ ተዋናዮች ገለልተኛና አሻጋሪዎች አይደሉም።
ይልቁንም በሚፈልጓት ተፋላሚ ወገን እያደላ የግጭትን አቅጣጫ በንቃት እየቀረጹ ነው ብለዋል። ራስን እንደ ፖለቲካ አክቲቪስት ብታስጠቅምም አቋምህ ግን ብሔራዊ ደህንነት፣ በስልታዊ ጥቅሞች፣ ቋንቋ ጥላቻ እንዳለብህ ይጠቁማል ያሉት አቶ ጌታቸው ረዳ በውክልና ፉክክር፣ ድንበር ተሻጋሪ የደህንነት ስጋቶች በአጋሪ መካከል እኔ ካላሸነፍኩ አንተ መሸነፍ አለብህ በሚባለው ዜሮ ሰም ፍጥጫ የሚታወቀው ቀጠና ውስጥ እንዲህ አይነቱ ምቾት ማጣት በጎነት አይደለም፣ ይልቁንም ተጋላጭ ነን ብለዋል። የሀገሪቱ ዋና ጥቅሞች አደጋ ላይ ሲወርቁ መንግስት በሞራል ፍልስፍና ብቻ የመከላከል እድል የላቸውም። እንዲህ ያለ አካባቢ የሞራል ልዕልና ለማሳየት መሞከር በስሜት ደረጃ እርካታ ሊሰጥ ይችላል፣ ነገር ግን ስልታዊ አካሄድ አይደለም። ፖሊሲ መተቸት ተገቢ ነው። ሆኖም እያንዳንዱ እንቅስቃሴ ከጠቅላይ ሚኒስትር አብይ አህመድ መንግስት ስለመነጩ ብቻ እንደ ስልታዊ ስህተት አድርገው ማቅረብ በትንታኔው ፋንታ የፓርቲው ቂም የመተካት አደጋ ነው ብለዋል። ከሁሉም በላይ ደግሞ ወደ ከፍተኛ ስልጣን የመውጣት ፍላጎት ያለው ማንኛውም ሰው በመንግስት በሀገር ተቋም ላይ ሁሉንም አውዳሚ የሆነ አቋም ከመያዝ መቆጠብ አለብን። መንግስት ቢቀያየሩም ስልታዊ መልክዓ ምድር እውነታው ግን ቋሚ ነው ብለዋል። ኢትዮጵያ ለረጅም ጊዜ ብሔራዊ ጥቅሟን ለጊዜ ስልጣን ካለው ፓርቲ የተለዩ የሚበልጡ ናቸው። ተአማኒ ያለው አማራጭ ኃይል ደግሞ እነዚህ ሁለቱ ነገሮች የመለየት ብቃት ማሳየት ይኖርባታል። እስካሁን ግን አንተ ይህን ልዩነት ለማድረግ የከሸፈ በሚመስል ሁኔታ አቅም እንደሌለ አሳይታል ሲሉ አቶ ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ ሚኒስተር ገልጸዋል። ድግ ጊዜ የፌዴሬሽን ምክር ቤት አፈ ጉባኤ የነበሩትና የህወሓት ስራ አስፈጻሚ የነበሩ ወይዘሮ ኬሪያ ኢብራሂም በትግራይ አስቸኳይ ጊዜ መታወጅ አለበት ሲሉ የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ ኢብራሂም ባደረጉት ቃለ ምልልስ ለህዝብ ሲባል ጦርነት በሮች ሁሉ መዘጋት አለባቸው፣ ለዚህ ደግሞ በሀገር ውስጥ ሆነ በውጭ የሚገኙ የክልል ተወላጅ ጥረት ማድረግ ይገባቸዋል ብለዋል። ኬሪያ ኢብራሂም ወጋሃታ ከተሰኘው ጋር ባደረጉት በዚህ ቃለ ምልልስ የትግራይ ተወላጆች አሰላለፋችንን ማስተካከል አለብን ብለዋል። ከፌዴራል መንግስት ጎን በመቆም ህዝባችን ከችግር ማላቀቅ ይኖርብናል ያሉ ሲሆን በትግራይ ክልል ውስጥ በአስቸኳይ ጊዜ አዋጅ መታወጅ እንዳለበትም አስረድተው ንግግራቸው ሲቀጥልም ፌዴራል መንግስት ሊመልሳቸው የሚችላቸውን ጥያቄ መመለስ መቻል አለበት ብዬ አስባለሁ። ይህ እንዲመለስ መቃወም ሳይሆን ከጎኑ መቆም በማለት ገልጸዋል። የትግራይ ህዝብ ከሀገሩ ጋር የመዋጋት ታሪክ እንደሌለ የጠቀሱ ወይዘሮ ኬሪያ ኢብራሂም የህወሓት ቡድን ግን ጦርነት ለማስነሳት እየሞከረ እንደሚገኝ አስረድተው ጨምረውም የትግራይ ህዝብ ከሀገሩ ጋር የሚጋጭበት ምንም አይነት ሁኔታ የለም፣ ይህ አይነት ታሪካዊ የለውም፣ ህዝቡ ከሀገሩ የሚወደው በመሆኑ ከፌዴራል መንግስት ጋር መቆም ይኖርበታል በማለት ገልጸዋል። የቀድሞ አፈ ጉባኤ ሲቀጥልም የትግራይ ህዝብ የምድር የጦር ሜዳ እንዳይሆን መጠንቀቅ አለብን፣ የጥፋት ኃይሎች መዋጋት አለብን፣ ትግራይ የጦር ሜዳ መሆን የለባትም፣ ስለዚህ እንዳይከሰት አሰላለፋችን ማስተካከል ያስፈልጋል ብለዋል። በማስተካከልም እኔ ሰላም ይምጣ ጦርነት አቁሙ እያልኩ ነው ብለዋል። ሰላም በትግራይ እንዲሰፍን ችግራችን በህጋዊ መንገድ መፍታት ካልቻለ በአስቸኳይ ጊዜ አዋጅ መታወጅ አለበት። ምክንያቱም በትግራይ ውስጥ ስርዓት አልበኝነትና ህዝቡ ለጦርነት ገንዘቡን እንዲለግስ ጦርነት ውስጥ እንዲሳተፍ ለማስገደድ እየተሞከረ ነው በማለት አስረድተዋል። በኋላ ቀሩ ቡድን ተጠንቀቁ ሲሉ ዶክተር አብርሃም በላይ ገለጹ። ጦርነት ፌዴራል መንግስት በኩል ይጀመራል የሚለው የውሸት ምኞት ለማሳካት እንደ ሰበብ በሚጠቀሙት ሰበበኛ ሞኝ የበሬ ወለድ ነጭ ውሸት መሆኑን ሁሉም ሰው ማወቅ እንዳለበት መናገር ፈልጋለሁ ብለዋል። የፌዴራል መንግስት ሰላም ህዝባችን መጀመሪያ ምርጫ መሆኑን ጦርነት ፈጽሞ እንዳያስብ ይገነዘባል። በምትኩ ህዝባችን ፍጹም ሰላምና ደህንነት ለማረጋገጥ አስፈላጊ ሁሉ ማድረግ የማይናወጥ አቋም አለን ብለዋል። ሆኖም ግን ህዝቡ ተረጋግቶ ሰላም ሲሰፍን ተጠያቂነት ሲመጣ ለሚራራላቸው ኃይሉ ብቸኛ አማራጭ ጦርነት ውስጥ እጃቸውን መደበቅ መሆኑን ግልጽ ነው። ስለዚህ ትግራይ ህዝብ እንደ አይነት ሴራ ተረድቶ ተረጋግቶ መደበኛ ህይወቱን መኖር አለበት። ትግራይ ወጣቶች ለጦርነት እምቢ ማለት አለባቸው፣ በልማት ስራቸው ድሃ መሆን አለባቸው ብለዋል። በመሆኑም እያንዳንዱ የትግራይ ተወላጅ የእናት ትግራይ እንባ ማቆም አለበት። ነገር ግን ልጆች፣ ወጣቶች ትምህርት፣ ምርመራና ልማት እንቅስቃሴ ውስጥ ማሳተፍ አለብን። በጫካና ከዋሻ ውጭ እንዲበተኑ አትፈቅዱላቸው። ያለፈው በቂ ነው። ምርጫችን ሰላም ነው ሲሉም ተናግረዋል። ጠቅላይ ሚኒስትር አብይ አህመድ ቀይ ባህር ጉዳይ የባህር በራችን የኢትዮጵያ ህልውና ጉዳይ ብለዋል። ህልውና ጉዳይ አስተማማኝ የባህር በር ማግኘት ኢትዮጵያ ቀጠና እድገት ህልውና ወሳኝ የማይታለም መሆኑን ገልጸው የመሰረተ ልማት ትስስር በሀገሪቱ እየተገነቡ ያሉ ግዙፍ የአየር የቴሌኮምና መንገድና መሰረተ ልማት ውጤታማ እንደሆኑ የባህር በር ተደራሽነት ግድ እንደሚያስፈልግ ጠቁመዋል። በሰላም አማራጭ ጥያቄው በሰላማዊ መንገድ በጋራ ተጠቃሚነት በቀጠናው ትስስር ያለው ተመስርቶ ሊፈታ እንደሚገባ ታምኖ ጥረቱ ከኢትዮጵያ አልፎ በቀጠናው እድገት ለአፍሪካ ህብረት አጀንዳ የ2063 ግቦች መሳካት ትልቅ ሚና ነው ተብሏል። ጠቅላይ ሚኒስትር አብይ አህመድ ለአፍሪካ ህብረት ስብሰባ አዲስ አበባ የሚገኝ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ጋር ተወያይተዋል። በዚህም ጉዳይ ቅድሚያ የሚሰጣቸው ጉዳይ ዙሪያ መወያየታቸውን ከመናገር ውጭ ዝርዝር ነገር አላቀረቡም። ነገር ግን ጉዳዩን አንክሮ የሚከታተሉት ወገኖች የሁለቱ መሪዎች ውይይት ኢትዮ ኤርትራ ሰሞነኛ ውጥረት ጋር ተነጋግረው ሊሆን እንደሚችል ይገመታል። በተለይ ኢትዮጵያ ለተባበሩት መንግስታት ድርጅትና ለኤርትራ በተመለከተ ሁለቱ ደብዳቤ የጻፈች ሲሆን ተባበሩት መንግስታት ግን ለደብዳቤዎቹ መልስ አልሰጠም። በዚህ ውይይት ምናልባት የዚህ
ደብዳቤ ጉዳይ ተነስቶ ሊሆን እንደሚችል ይገመታል። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ሳውዲ ምክትል የውጭ ጉዳይ ሚኒስተር በአስመራ አነጋግረዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የሳውዲ አረቢያ ምክትል ውጭ ጉዳይ ሚኒስተር በሆኑት ዋሊድ ቢን አብዱል ከሪም አልኬራጅ ጋር በአስመራ ተገናኝተው ውይይት ማካሄዳችን ኤርትራ ማስታወቂያ ሚኒስተር አስታውቋል። በመሆኑ ሚኒስትሩ እንዳስታወቁ ውይይት በቀጠናና ዓለም አቀፋዊ ክስተቶች በተመለከተ የጋራ ሀሳቦች ያካተተ ሲሆን በተለይ የቀይ ባህር ዳርቻ ሀገራት ለቀጠናው ሰላምና መረጋጋት ሊኖርን በሚገባ ሚና ትኩረት ሰጥተዋል። በውይይቱ ላይ የኤርትራ የውጭ ጉዳይ ሚኒስተር ኡስማን ሳላ የተገኙ ሲሆን ከሳውዲ ወገን ደግሞ የሀገሪቱ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ዋና ዳይሬክተር አምባሳደር ሳቅ ቢን ሱሌማን አልቁራሽ እና በኤርትራ የሳውዲ አምባሳደር መሻል ሐምዳን አልጎሬን ጨምሮ ሌሎች ከፍተኛ የሳውዲ ባለስልጣን ተሳትፈዋል። ይህ ዲፕሎማሲ ግንኙነት በአስመራና በባህር ሰላጤው ሀገራት መካከል ከፍተኛ እንቅስቃሴ የሚታይበት ወቅት የተከወነ ሲሆን በአፍሪካ ቀንድ በባህር ሰላጤው ቀጠና የሚደረገው የቀይ ባህር መስመር ላይ እያደረገ ያለው የወጣው ፖለቲካዊ ፍላጎት የሚያንጸባርቅ ነው ተብሏል።